መሶብ የአንድ ማዕከል አገልግሎት በቅርቡ ተመርቆ መከፈቱ ይታወሳል። የማዕከል ታዲያ በቴክኖሎጂ እየተደራጀ ነው። ዘመናዊ የሆነ አገልግሎትን ማግኘት የሚያስችል ነው። ከዚህ ቀደም ተገልጋዮች አንድ አገልግሎትን ፍለጋ በተለያዩ ቦታዎች ላይ መንከራተት ወይም ደግሞ መሄድ ሊጠበቅባቸው ይችላል። አሁን ግን መሶብ የአንድ ማዕከል አገልግሎት ሁሉንም አገልግሎቶች ተገልጋዮች በአንድ ቦታ ላይ ማግኘት እንዲችሉ የሚያስችል አሰራርን ይዞ ነው የመጣው። ተገልጋዮች እንግዲህ ለሙስና እንዲሁም ደግሞ ለብልሹ አሰራሮች የሚጋለጡበትን እድል ለማጥበብም እንዲሁ ትልቅ እድል ይዞ እንደመጣ ይታመናል። ሲቹዌሽን ሩም ወይም ደግሞ የመቆጣጠሪያ ክፍል ያለው ነው። ያንዳንዱ አገልግሎት በምን መልኩ ነው የተሰጠ የሚገኘው የሚለውን መከታተል የሚያስችል ቴክኖሎጂ የተገጠመለት ነው። በነገራችን ላይ በዚህ መሶብ የአንድ ማዕከል አገልግሎት ውስጥ የተሰሩ ቴክኖሎጂዎች በሙሉ በኢትዮጵያውያን የበለጸጉ ናቸው። ታዲያ ወደዚህ ማዕከል አገልግሎት ፈልገው የሚመጡ ወላጆች ልጆቻችንን የት እናድርገው የሚል ስጋትም አይገባቸውም። ምክንያቱም በማዕከል ውስጥ የልጆች መቆያ ቦታ ማለት ይህ አዲስ አገልግሎት እንግዲህ በቅርቡ በጠቅላይ ሚኒስትር አብይ አህመድ መመረቁ የሚታወስ ነው። ዜና ኢትዮጵያ ይህንንና ሌሎች ጉዳዮችን በስፋት ዛሬ ዕለተ ረቡዕ ላይ ዳስሷል። በዶት ስትሪም የማህበራዊ ድረገጽ አማራጮቻችን መከታተል ትችላላችሁ።